ቲክቶክ ላይቭ ላይ ብዙ ጊዜ ለምትቆዩ ሰዎች ስልካችሁ ብዙ ጊዜ ላይቭ ላይ በምትቀመጡ ሰዓት የስልካችሁ ባትሪ ሊጎዳና አልፎም ሊፈነዳ ይችላል እጃችሁ ላይ። ያ እንዳይሆን እንዴት አድርጋችሁ እንደምታስተካክሉ በስርዓት እንዴት እንደምትጠቀሙ አሳያችኋለሁ። ሰላም የጀማል አፕ ቲዩብ ቻናል ተከታታዮች፣ ቪዲዮ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ቪዲዮ እንሄዳለን። እንደምታዩት እንግዲህ ቀጥታ ቲክቶክ ላይ ትገባላችሁ። ቲክቶክ ላይ የምናስተካክለው አለ። ቲክቶክ ከገባን በኋላ እዚህ ጋር ከገባችሁ በኋላ የተለያዩ እንትኖችን እናስተካክላለን። አንደኛ ምንድነው ዳታ ሴቨር መጠቀም አለባችሁ። ቲክቶክ ላይ ዳታ ሴቨር ከተጠቀማችሁ ይሄም ወሳኝ ነው። ስልካችሁ እንዳይግል ያደርጋል ማለት ነው። እዚህ ጋር ሴቲንግ ትገባላችሁ። ሴቲንግ ከገባችሁ በኋላ ከዛ ሴቲንግ እንደ ፕራይቬሲ የሚለውን ተነኩታላችሁ። ከዛ ሴቲንግ እንደ ፕራይቬሲ የሚለውን ከነካችሁ በኋላ እንደዚህ ወደ ላይ ስክሮል እያደረጋችሁ ትመጡና እዚህ ጋር ዳታ ሴቨር የሚላለ ይሄንን የግድ ይሄንን ኦን ማድረግ ይኖርባችኋል ማለት ነው። ስልካችሁ በጣም አያልግም አይግልም ነው። ይሄንን ኦን አድርጋችሁ መጠቀም ይኖርባችኋል። እንደምታዩት እዚህ ጋር ኦን አድርጋለሁ እኔ ማለት ነው። ሌላ የምትጠቀሙት ምንድነው? የስልካችሁ እንትን ከቨር ማውለቅ ይጠበቅባችኋል። የስልካችሁ ከቨር ለምሳሌ ፕላስቲክ ከሆነ ፕላስቲክ አብዛኛውን ጊዜ ስልካችን በሚሞቅ ሰዓት ሙቀቱ ወደ ውጭ እንዳይወጣ አፍኖ የማስቀረት ባህሪ ያለው ፕላስቲክ የፕላስቲክ ከቨር ከሆነ የምትጠቀሙ ለስልካችሁ ትንሽ በሞቀ ሰዓት ስልካችሁን ማውለቅ ይኖርባችኋል ማለት ነው ለትንሽ ሰዓት። ሌላ ደግሞ ማድረግ የሚኖርባችሁ ስልካችሁን ላይቭ በገባችሁ ሰዓት ቻርጅ ላይ አድርጋችሁ መጠቀም እንዳትጠቀሙ። ይሄም ስልካችንን ከሚጎዳ አደገኛ ነገር ነው። ስልካችሁን ቻርጅ ላይ አድርጋችሁ ላይቭ ላይ እንዳትጠቀሙ። ሌላ የምንጠቀመው ምንድነው? ሌላ ባክግራውንድ አፕሊኬሽኖችን መዝጋት ነው። ለምሳሌ ፌስቡክ፣ ቲክቶክ የተለያዩ ሶሻል ሚዲያዎች ለምሳሌ ከባክግራውንድ ሲሰሩ ያን ጊዜ ስልካችን በጣም የመሞቅ ባህሪ ያለው ማለት ነው። ላይቭ ላይ ለብዙ ጊዜ ስትጠቀሙ እነዛን ባክግራውንድ አፕሊኬሽኖችን በመዝጋት ቲክቶክ ላይቭን በአግባቡ እንድትጠቀሙ ይረዳቸዋል። እንዴት አድርጋችሁ ባክግራውንድ እንደምትዘጉ አሁን አብረን የምናይ ይሆናል። ሴቲንግ ትገባላችሁ ወይንም እዚህ ጋር ሰርች ቦታው ላይ አፕ ስሊፕ ማለት እንችላለን። አፕ ስሊፕ አፕ ስሊፕ ካላችሁ በኋላ እንደምታዩት አሁን ባክግራውንዶችን እናጠፋለን። እንደምታዩት እዚህ ጋር ይሄው ዲፕ ስሊፒንግ አፕስ ባትሪ ባክግራውንድ ዩሴጅ ሊሚት ይላል። እንደምታዩት ኔቨር አውቶ ስሊፒንግ አፕስ በቃ ባትሪ ይሄ እነዚህን ባክግራውንድ እንግዲህ እኔ እስካሁን ምንም አላረኩም ለእናንተ ለማሳየት እንግዲህ እንዴት እንደማሳየት እንደገና እንትን ስላልኩት ነው። ቀጥታ ይሄን ስሊፒንግ አፕ የሚለውን ትነካላችሁ። ቀጥታ ባክግራውንዶቹን ጠቅላላ ባክግራውንዶቹን እንዳይሰሩ ማድረግ ይኖርባችኋል ማለት ነው። ስሊፒንግ አፕ የምትሉት እዚህ ጋር እንግዲህ እንደምታዩት
0 ነው። ከዛ ነው አፕስ ይላል። ስሊፒንግ አፕ ምንድነው? እንደምታዩት ስሊፒንግ አፕስ ዌል ራን ኢን ዘ ባክግራውንድ ኦንሊ ኦክሽናሊ ይላል። ባክግራውንድ እንግዲህ እንዳይሰሩ ስሊፒንግ እንግዲህ ለተወሰነ ሰዓት እንደመተኛ እንደማለት ነው። እንደዚህ ካደረጋችሁት ባክግራውንድ እንዳይሰሩ ማለት ነው። ስልካችን አይሞቅ ማለት ነው። ከዛ አሁን እንግዲህ ቀጥታ ይቺን ፕላስ ምልክቷን ትጫናላችሁ። ስሊፒንግ አፕ የሚለውን ከተጫናችሁ በኋላ ከዛ የመረጥን እንግዲህ ማንፈልገውን አፕሊኬሽን ማትገለገሉበትን በጣም ከዛ ቲክቲክ እያደረግን ስሊፕ እናደርጋለን ማለት ነው። ከዛ በኋላ ባክግራውንድ አይሰሩ ማለት ነው። ከመስራት ያቆማሉ። ከዛ ቲክቶክ ላይቫችሁ ረዥም ሰዓት በምትጠቀሙ ሰዓት ቲክቶክ ላይ ስልካችሁ የመጋል ባህሪው ይቀንሳል ማለት ነው። ቲክቲክ እያደረግን ሁሉንም አፕሊኬሽኖች እንደምታዩት 133 አፕሊኬሽን አለው እኔ ስልክ ላይ። እንደዚህ ካደረጋችሁ በኋላ አድ የሚለውን ትነኩታላችሁ። እንደምታዩት እዚህ ጋር 132 አፕሊኬሽኖችን እኔ ስልኬ ላይ ባክግራውንድ ከጀርባ እንዳይሰሩ አድርጌያለሁ ማለት ነው። እንደዚህ ካደረጋችሁት ምንድነው? እንደዚህ ካላደረጋችሁት በፈለገ አፕሊኬሽኖች ስልካችሁ አፕሊኬሽኖች በራሳቸው ባክግራውንድ እንግዲህ ኢንተርኔትም ስትጠቀሙ በራሳቸው በቃ ኢንተርኔት ይበላችኋል። አንደኛ የስልካችሁን ሙቀት በጣም ይፈጥራል። ለምን ያለ እናንተ ፍቃድ ባክግራውንድ ከሰራ ባክግራውንድ መስራት ማለት ኢንተርኔታችሁ ያልቃል። የስልካችሁን ሙቀት ይፈጥራል። ለምን ይሄ ሁሉ አፕሊኬሽን ማለት እየሰራ ከሆነ አክቲቭ ከሆነ ስልካችሁም ይጎዳል። ኢንተርኔታችሁም በቀላሉ ቶሎ ያልቅባችኋል። እዚህ ጋር ከዛ እንመጣና እዚህ ጋር እንደምታዩት አድ የሚለውን ትነኩታላችሁ። እንደምታዩት ጣላላ አሁን አድ አድርጌያለሁ። እንግዲህ ስሊፒንግ አፕ እዚህ ጋር እንደምታዩት ስሊፒንግ አፕ 132 አፖችን ስሊፕ አድርጌያለሁ። እነዚህ እንግዲህ የተለያዩ ለምሳሌ ሚሴጅ የሚሆን ማንኛውም ነገር በቃ እነዚህ አፕሊኬሽኖች ሚሴጅ የሚሆን የተለያዩ ነገሮችን በራሳቸው አይሰሩም ማለት ነው። እንደዚህ አድርጋችሁ ስሊፕ ማድረግ ትችላላችሁ። ዲፕ ስሊፒንግ አፕስ የሚል አለ። ይሄም ደግሞ ዲፕ ስሊፕ አፕስ ኔቨር ኢነረን ባክግራውንድ እንዳይሰራ ነው። ይሄም ከዛ አሁን ይሄንኛውንም እዚህ ጋር ፕላስ ምልክቱን ትጫናላችሁ። ፕላስ ምልክቱን ከተጫናችሁ በኋላ እዚህ ጋር ሰሌክት አፕስ ይላል። በአንዴ እዚህ ጋር ጠቅ አድርጋችሁ ደግሞ አሁን ይሄ በዛ ያለ ነው 127 አፕ ነው። እናንተ ማትጠቀሙበትን አፕ እንደዚህ አድርጋችሁ ከዛ አድ የሚለው እዚህ ጋር አለ። አድ የሚለውን እዚህ ጋር ከነካችሁት በኋላ አሁን እንደምታዩት የስልካችን እንግዲህ እንደምታዩት እዚህ ጋር እናየው። እዚህ ጋር ባክግራውንድ ዩሴጅ ሊሚት ይላል። እዚህ ጋር እንደምታዩት ምንም አፕሊኬሽን የለም። እዚህ ጋር እነዚህ እንደምታዩት እዚህ ጋር ቲክቶክ፣ ክሮም፣ ዩቲዩብ እነዚህ እንግዲህ እዚህ ጋር የመጡት ምንድነው አሁን መርጬ እነሱን ዴይሊ ቀን በቀን ስለምጠቀምባቸው እነሱን ሊሚት ስላላደረኳቸው እነዚህን 3 አፖች ተመልክቷቸው ባክግራውንድ እየሰሩ ነው። 4.3% ይላል እዚህ ጋር ቲክቶክ፣ እዚህ ጋር ክሮም ደግሞ 3.7% ይላል። እዚህ ጋር ዩቲዩብ ደግሞ 0.9% ይላል። ለምን እነዚህን ባክግራውንድ ዩሴጅ ሊሚት ስሊፒንግ አላደረኳቸውም?
እንደምታዩት እዚህ ጋር የላስት ቻርጅ የቻርጀሮቹንም እንግዲህ ቻርጅም ይበላል፣ ስልካችንንም ያግላል፣ ኢንተርኔትም ይበላል። እንደምታዩት እዚህ ጋር ባክግራውንድ ዩሴጅ ሊሚት ይላል። እዚህ ጋር እንደምታዩት ባክግራውንድ ዩሴጅ ሊሚት ምንድነው? ባክግራውንድ ከጀርባ ያሉ ባክግራውንዶችን መቀነስ ነው። እንደዚህ አድርጋችሁ ቲክቶክ ስትጠቀሙ በፍጥነትና ላይቭ ስልካችሁም እንዳይጎዳ በዚህ አይነት መንገድ መጠቀም ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አዳዲስ ቱቶሪያል ማደርሳችሁ ይሆናል። ይመቻችሁ። ፒስ